የስፖርት አጋራችን ስንቄ ባንክን ከልብ እናመሰግናለን። እንዴት ውላችኋል ተመልካቾች? ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ከዜናዎቹ ጋር ተመስገን አለባቸው ነኝ። የ2026 ዳይመንድ ሊግ 10ኛ መዳረሻ በሆነችው ሞናኮ ሉዊስ ሁለተኛ ስታዲየም ዛሬ ይደረጋል። አዳዲስ ክብረ ወሰኖች በተደጋጋሚ በሚመዘገቡበት በዚህ ውድድር ኢትዮጵያውያን አትሌቶች በተለያዩ ርቀቶች ይጠበቃሉ። አዲስ የሸዋስ በፈረንሳይ ሞናኮ የሚካሄደው የ2026 የዳይመንድ ሊግ ውድድር 10ኛ መዳረሻውን በማድረግ ዛሬ በሉዊስ ሁለተኛ ስታዲየም ይካሄዳል። አዳዲስ ክብረ ወሰኖች ከሚመዘገብባቸው የዳይመንድ ሊግ ከተሞች አንዱ በሆነው የሞናኮ ውድድር የኦሎምፒክና የዓለም ሻምፒዮኖች የክብረ ወሰን ባለቤቶችና አዳዲስ አትሌቶችን ጨምሮ ኢትዮጵያውያን አትሌቶችም በሁለቱም ጾታዎች ጠንካራ ፉክክር ያደርጋሉ። ከፍተኛ የገንዘብና የነጥብ ሽልማት በሚያስገኘው የዘንድሮ የዳይመንድ ሊግ ውድድር ስኬታማ ጉዞ እያደረገች የምትገኘው አትሌት ብርቄ ኃየሎም፣ ፍሬወይኒ ኃይሉና አለሽኝ ባወቀ በሴቶች 3000 ሜትር ውድድር ላይ ቀዳሚውን የድል ግምት አግኝተዋል። የ1500 ሜትር የዳይመንድ ሊግ መሪዋ ብርቄ ኃየሎም በ23 ነጥብ ለመጨረሻው የዳይመንድ ፍጻሜ ማለፏ ይታወቃል። ዛሬ ደግሞ በሞናኮ ለአሸናፊነት ትፎካከራለች። በሌላ በኩል በውድድር ዘመኑ የግል ምርጥ ሰዓት ያስመዘገበችው ፍሬወይኒ ኃይሉ የብርቄ ተፎካካሪ ትሆናለች ተብሎ ተጠብቋል። አትሌት ፍሬወይኒ በዘንድሮው ዳይመንድ ሊግ በ5000 ሜትር 14 ነጥቦችን በመሰብሰብ 3ኛ ደረጃ ላይ ትገኛለች። በርቀቱ ፍሬወይኒን ጨምሮ የግል ምርጥ ሰዓት ያላቸው ሌሎች ጠንካራ ኢትዮጵያውያንም ብርቱ ፉክክር ያደርጋሉ። ከቀናት በፊት በ9ኛ መዳረሻ በሆነችው ዩጂን በተካሄደው የፕሪፎንቴን ዳይመንድ ሊግ ቀዳሚ ሆና ያጠናቀቀችው አለሽኝ ባወቀ፣ ወጣቷ ሰናየት ጌታቸው፣ የኔነሽ መክትና ብርነሽ ደሴም የሚካፈሉ ሌሎች ኢትዮጵያውያን ናቸው። ኢትዮጵያውያኑ እንስቶች የአሸናፊነት ቅድመ ግምትን ቢያገኙም ፉክክሩ ጠንካራ እንደሚሆን ከወዲሁ ተገምቷል። የ1500 ሜትር የክብረ ወሰን ባለቤቷ ኬንያዊት ፌዝ ኪፒዮጎን ወደ አሸናፊነት ለመመለስ በሞናኮ የምትሮጥ መሆኑ ርቀቱን አጓጊ አድርጎታል። ሌላው በሉዊስ ሁለተኛ ስታዲየም ትልቅ ትኩረት ያገኘውና ብርቱ ፉክክር ይደረግበታል ተብሎ የሚጠበቀው የወንዶች 5000 ሜትር ውድድር ነው። ሁለት ኢትዮጵያውያን አትሌቶችም ለአሸናፊነት ይጠበቁበታል። 12:45 ከ93 የሆነ ፈጣን የግል ሰዓት ያለው ወጣቱ አትሌት ቢኒያም መሐሪ ለአሸናፊነት ቅድመ ግምት አግኝቷል። በውድድር ዘመኑ የዓመቱንና የግል ምርጥ ሰዓት ያለው ኬሄሪ ቤጂጋም ለውድድሩ ቅድመ ግምት ያገኘ ሌላኛው አትሌት ነው። ኬንያውያኑ ጃኮብ ኪሮፕና ኤዲዩን ኪርጋት፣ የዓለም ሻምፒዮና የብር ሜዳሊያ ባለቤቱ አይዛክ ኪሜሊ፣ ዶሚኒክ ሎባሎና የፈረንሳዩ ጂሚ ግሬሰር እንዲሁም የኦሎምፒክ የትራይትሎን ሻምፒዮኑ አሌክሲዮ በውድድሩ ላይ ለአሸናፊነት የተጠበቁ አትሌቶች ናቸው። 16 አትሌቶች በሚካፈሉበት የወንዶች 3000 ሜትር መሰናክልም ዲንቃ ፈቃዱ ይካፈላል። በቤልጂየም ብራሰልስ ለሚካሄደው የዳይመንድ ሊግ ፍጻሜ ማለፊያ ነጥብ በሚሰበሰብበት በምሽቱ የሞናኮ ውድድር በርካታ ኮከቦች ለድል ይፎካከራሉ። ወልዋሎ አዲግራት ዩኒቨርሲቲ 2018 ዓ.ም የኢትዮጵያ ዋንጫን አሸነፈ። ወልዋሎ አዲግራት ዩኒቨርሲቲ ከወቅቱ የኢትዮጵያ ፕሪሚየር ሊግ አሸናፊው ሲዳማ ቡና ጋር ትናንት የፍጻሜ መርሃ ግብሩን በአዲስ አበባ ስታዲየም አከናውኖ 2-0 አሸንፏል። በጨዋታው የወልዋሎ አዲግራት ዩኒቨርሲቲን የማሸነፊያ ግቦችም ኮንካኒ ሀፊዝና በየነ ባንጆ አስቆጥረዋል። ወልዋሎ አዲግራት ዩኒቨርሲቲ ትናንት ማሸነፉን ተከትሎ በ2019 ዓ.ም ኢትዮጵያን በመወከል በአፍሪካ መድረክ በኮንፌዴሬሽን ዋንጫ እንደሚሳተፍ ተረጋግጧል። ከሳምንታት በፊት የሲቢኤ ኢትዮጵያ ፕሪሚየር ሊግ አሸናፊ የነበረው ሲዳማ ቡና በድርብ ድል ዓመቱን ለማጠናቀቅ የነበረው ተስፋ ትናንት በወልዋሎ መሸነፉን ተከትሎ ሳይሳካ ቀርቷል። የ2018 ሲቢኤ ኢትዮጵያ ፕሪሚየር ሊግ የውድድር ዘመን የማጠቃለያ ሽልማት ፕሮግራም በትናንትናው ዕለት ተከናውኗል። በዚህም መሰረት በታላቁ የሽልማት ስነ ስርዓት ሻምፒዮኑ ሲዳማ ቡና የኮከብ ተጫዋችና የአሰልጣኝ ሽልማቶችን ወስዷል። የሲዳማ ቡናው ተከላካይና አምበል ያሬድ ባየ 2018 ዓ.ም የሲቢኤ ኢትዮጵያ ፕሪሚየር ሊግ ምርጥ ተጫዋች በመባል የ250 ሺህ ብር ሽልማት ወስዷል። ቡድኑን በስኬት የመሩት አሰልጣኝ ያሬድ ገመቹም የኮከብ አሰልጣኝነት ማዕረግን የተቀዳጁ ሲሆን ይህንንም ተከትሎ የ200 ሺህ ብርና የልዩ ዋንጫ ተሸላሚ ሆነዋል። በሌላ በኩል የቅዱስ ጊዮርጊሱ ሀብታሙ ጉልላት የዓመቱ ኮከብ ተስፈኛ ተጫዋች ተብሎ የ100 ሺህ ብር ሽልማት ተበርክቶለታል። የባህር ዳር ከተማው ግብ ጠባቂ ፔፔ ሰይዶ የዓመቱ ኮከብ ግብ ጠባቂ የተባለ ሲሆን 150 ሺህ ብር ተሸልሟል። የዓመቱ ኮከብ ግብ አስቆጣሪ ክብርን የፋሲል ከነማው ታምራት እያሱና የኢትዮጵያ ንግድ ባንኩ ናትናኤል ዳንኤል እኩል 15 ግቦችን በማስቆጠር በጋራ የተጋሩ ሲሆን
ትናንትም እያንዳንዳቸው የ100 ሺህ ብር ሽልማት ተበርክቶላቸዋል። በዳኝነት ዘርፍ ሃይማኖት አዳነ የዓመቱ ምስጉን ዋና ዳኛ በመሆን የ150 ሺህ ብር ተሸላሚ ሲሆኑ ፋሲካ ዋላሸት ደግሞ የዓመቱ ምስጉን ረዳት ዳኛ በመሆን የ125 ሺህ ብር ሽልማት ተሰጥቷቸዋል። ከግል ተሸላሚዎች በተጨማሪ የፕሪሚየር ሊጉ ተሳታፊ ክለቦች እንደየደረጃቸው ያገኙት የገንዘብ ድርሻም ይፋ ተደርጓል። በዚህ መሰረት ክለቦች እንደደረጃቸው ከ5 ሚሊዮን 626102 ብር ከ29 ሳንቲም እስከ 2 ሚሊዮን 639368 ብር ከ15 ሳንቲም ተሸልመዋል። ክለቦች ካገኙት ከዚህ አጠቃላይ ገንዘብ ክፍያ ላይ የሜዳ ፋሲሊቲና የውድድር ማስኬጃ ወጪዎች ተቀናሽ መደረጋቸውን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ትናንት በነበረው የሽልማት ስነ ስርዓት ይፋ አድርጓል። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። በዓለም ዋንጫ ፈረንሳይ ሞሮኮን 2-0 በማሸነፍ ግማሽ ፍጻሜውን ተቀላቅላለች። የሁለት ጊዜ ሻምፒዮና ፈረንሳይ ባለፉት 3 የዓለም ዋንጫዎች በተከታታይ ለግማሽ ፍጻሜ ስትበቃ የአፍሪካ ሀገራት ጉዞም በ23ኛው የዓለም ዋንጫ ትናንት ተገጥቷል። ደግነት መኩሪያ በዓለም ዋንጫ በታሪክ ለመጀመሪያ ጊዜ 10 ሀገራትን ያሳተፈችው አፍሪካ አሁን ጉዞዋ እስከ ሩብ ፍጻሜው ብቻ ሆኗል። የዓለም ዋንጫውን የማሸነፍ ቅድመ ግምት የተሰጣት ሀገር ፈረንሳይም እንደተጠበቀችው በውድድሩ አስፈሪ ሁና እነሆ 3ኛ የዓለም ዋንጫ ክብሯን ለማሳካት በቀጣይ 2 ጨዋታዎችን ብቻ ማሸነፍ ይጠበቅባታል። ወደ ወሳኝ ምዕራፍ የተሸጋገረው የ2026ቱ የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ትላንት መደረግ ሲጀምሩ ፈረንሳይ የአፍሪካ ተወካዩን ሞሮኮን ቦስተን ስታዲየም ላይ 2-0 በማሸነፍ ባለፉት 3 የዓለም ዋንጫዎች በተከታታይ ግማሽ ፍጻሜውን መቀላቀል ችላለች። 63811 ተመልካቾች በስታዲየም ተገኝተው የታደሙትን ጨዋታ የሁለት ጊዜ ሻምፒዮኗ ፈረንሳይ ከጨዋታ ብልጫ ጋር 2-0 ስታሸንፍ የጨዋታው ልዩነት ፈጣሪ ተጫዋቾቿ ኪሊያን ምባፔና ኦስማን ደንበሌ በሁለተኛው አጋማሽ በ6 ደቂቃዎች ልዩነት ሁለቱን ግቦች አስቆጥረዋል። በጨዋታው የፍጹም ቅጣት ምት ያመከነው ኪሊያን ምባፔ በጨዋታ ግብ አስቆጥሮ ሀገሩን ሲክስ በዚህኛው የዓለም ዋንጫ ያስቆጠራቸውን ግቦችም 8 በማድረስ ከአርጀንቲናው ኮከብ ሊዮኔል አንድሬስ ሜሲ ጋር በኩል ግቦች የውድድሩን ኮከብ ግብ አስቆጣሪነትም እንዲመራ አስችሎታል። ኦስማን ደንበሌም 5ኛ ግቡን ነው ትላንት ምሽት ያስቆጠረው። በጨዋታው በአጠቃላይ 22 የግብ ሙከራዎችን ያደረገችው ፈረንሳይ 8ቱ ኢላማቸውን የጠበቁ ሲሆን 2ቱን ወደ ግብነት ቀይረዋል። ወሳኙን አጥቂያቸውን እስማኤል ሳይባሪን በጉዳት ያጡት ሞሮኮዎች 5 የግብ ሙከራዎችን ብቻ ሲያደርጉ ኢላማውን የጠበቀ የግብ ሙከራ ማድረግ የቻሉትም 1 ጊዜ ብቻ ነበር። ፈረንሳይ በዓለም ዋንጫው በ6 ጨዋታዎች 16 ግቦችን ስታስቆጥር ኪሊያን ምባፔና ኦስማን ደንበሌ 13ቱን ግቦች አስቆጥረዋል። በመድረኩ አስፈሪ የፊት መስመር ያላት ፈረንሳይ በመከላከሉም ቢሆን ውጤታማዋ ሀገር ናት። እስካሁን በ6 ጨዋታዎች 2 ግቦች ብቻ ነው የተቆጠሩባት። በመድረኩ የአፍሪካ የመጨረሻዋ ተሰናባች ሀገር ሞሮኮ በ2022 የኳታሩ ዓለም ዋንጫ እስከ ግማሽ ፍጻሜው በመጓዝ ቀዳሚዋ የአፍሪካ ሀገር ስትሆን በግማሽ ፍጻሜውም ያኔ የተሸነፈችው በፈረንሳይ ነበር። ትላንትም በተመሳሳይ ውጤት በሩብ ፍጻሜው በፈረንሳይ 2-0 ተሸንፋ ከውድድሩ ተሰናብታለች። ለዋንጫው ቅድመ ግምት የተሰጣት ፈረንሳይ በቀጣይ ለፍጻሜው ለመብቃት ከስፔንና ቤልጅየም አሸናፊ ጋር በግማሽ ፍጻሜው የፊታችን ማክሰኞ ዳላስ ላይ ጨዋታዋን ታደርጋለች። በ23ኛው የዓለም ዋንጫ መድረክ በሜዳ ላይ ከ10 ሰዓታት በላይ መረቡን ያላስደፈረው አዲስ ክብረ ወሰን ማስመዝገብ የቻለው ስፔን ብሔራዊ ቡድን በላሚን ያማል እየተመራ ከ1968 የዓለም ዋንጫ ታሪክን ለመድገም ወደ ሜዳ ከሚገባውና በከፍተኛ መነቃቃት ላይ ከሚገኘው ቤልጅየም ብሔራዊ ቡድን ጋር ዛሬ ምሽት 4 ሰዓት የሚያደርጉት ጨዋታ ትኩረትን ስቧል። እሱ ባለው ተሾመ በዝርዝር ተመልክቶታል። የአውሮፓ ግዙፋን ፍልሚያ በዓለም ዋንጫው የሩብ ፍጻሜ ጨዋታ በሎስ አንጀለስ የቤልጂየም አስፈሪ አጥቂ ክፍል ካልተደፈረው የስፔኑ የብረት ግንብ ጋር ሊፋለሙ ዛሬ ምሽት 4 ሰዓት ላይ ቀጠሮ ይዘዋል። ስፔን ጨዋታውን የማሸነፍ ቅድሚያ ግምት አግኝታለች። ቤልጂየም በበኩሏ በጥሎ ማለፍ ካሳየቻቸው 2 አስደናቂ ብቃቶች በኋላ በከፍተኛ በራስ መተማመን ላይ ትገኛለች። ቤልጂየም ምርጥ ብቃቷን በትክክለኛው ሰዓት ነው ያገኘችው። በአሰልጣኝ ሩድ ጋርሲያ የሚመራው ይህ ስብስብ በምድብ 7 አንደኛ ሆኖ ካጠናቀቀ
ከተጠናቀቀ በኋላ በ32ቱ ጥሎ ማለፍ ከኋላ ተነስቶ ሴኔጋልን በጭማሪ ደቂቃ አስቆጥሮ 3-2 በሆነ ውጤት አሸንፏል። በመቀጠልም በ16ቱ ጥሎ ማለፍ አዘጋጁ አሜሪካን 4-1 በሆነ ሰፊ ውጤት በማሸነፍ በውድድሩ ላይ ካሉ እጅግ ድንቅ ብቃቶች አንዱን በተግባር አሳይተዋል። በአሜሪካው ጨዋታ ቻርለስ ዴኬቴላሬ 2 ግቦችን ሲያስቆጠር ተቀያሪዎቹ ሃንስ ቫናካን እና ሮሜሎ ሉካኮም እንዲሁ መረቡን አናውጠዋል። ሉካኩ በሁሉም ጨዋታዎች ላይ ከተቀያሪ ወንበር የተነሳ ቢሰለፍም በውድድሩ 3 ግቦችን አስቆጥሯል። በዓለም ዋንጫው ታሪክ በአንድ ውድድር ላይ ከተቀያሪ ወንበር ተነስቶ ከእርሱ በላይ ብዙ ግብ ማስቆጠር የቻለው የካሜሩኑ ሮጀር ሚላ ብቻ ነው። የቤልጂየም የፊት መስመር ክፍሉ በውድድሩ ላይ ካሉ እጅግ አደገኛ ክፍሎች አንዱ መሆኑን አሳይቷል። በጨዋታ በአማካይ ከ21 በላይ ሙከራዎችን የሚያደርጉ ሲሆን በዓለም ዋንጫ ታሪካቸውም ከፍተኛ የተባለውን ሙከራዎችን ወደ ግብ የመቀየር ስኬት አስመዝግቧል። ኬቨን ዲብሮይነ፣ ጀረሚ ዶኩ፣ ሊያንድሮ ትሮሳርድ እና ዴኬቴላሬ ለቤልጂየም የማጥቃት ስኬት ከፍተኛውን ሚና ተጫውቷል። ይሁን እንጂ ቤልጂየም አሁን የሚገጥማት በውድድሩ ላይ እጅግ ጠንካራው የተከላካይ መስመር ነው። ስፔን ባደረገቻቸው 6 ጨዋታዎች እስካሁን አንድም ግብ አልተቆጠረባትም። ተጋጣሚዎቿ ግብ ሳያስቆጥሩባት ከ10 ሰዓታት በላይ ማለትም ከ600 ደቂቃዎች በላይ ሆኗቸዋል። ይህም በዓለም ዋንጫው የተመዘገበ አዲስ ክብረ ወሰን ሆኗል። በተጨማሪም በውድድሩ ላይ ከተሳተፉት ቡድኖች ሁሉ ለተጋጣሚ ቡድን እጅግ አነስተኛ ግብ ዕድል የሰጠች ሀገር ነች። ስፔን ወደ ሩብ ፍጻሜው ለመሻገር ባደረገችው ጨዋታ በሚካኤል ሜሬኖ የጭማሪ ደቂቃ የማሸነፊያ ግብ የክርስቲያኖ ሮናልዶን ፖርቹጋልን 1-0 በሆነ አስደናቂ ውጤት በማሸነፍ ከውድድሩ ውጭ አድርጋታለች። ይህ ስፔን ለ6ኛ ጊዜ የምትሳተፍበት የዓለም ዋንጫ ሩብ ፍጻሜ ሲሆን በፈረንጆቹ 2010 ያሳካችውን ታሪካዊ የሻምፒዮንነት ጉዞ ለመድገም ተስፋ አድርጋለች። የስፔን ትልቅ ተስፋ ያረፈው በታዳጊው ኮከብ ላሚን ያማል ላይ ነው። የባርሴሎናው የፊት መስመር ተጫዋች በዚህ ዓለም ዋንጫ 17 ጊዜ ስኬታማ በሆነ ሁኔታ ተጋጣሚዎቹን አታሎ አልፏል። ይህም በአንድ የዓለም ዋንጫ ውድድር ላይ በአንድ ታዳጊ ተጫዋች ከተመዘገቡት ከፍተኛ ቁጥሮች አንዱ ነው። በአማካይ ክፍሉ ሮድሪ በብቃቱና በመሪነቱ ጨዋታዎችን መቆጣጠሩን የቀጠለ ሲሆን የበሰለው የተከላካይ መስመራቸውም ለመስበር የማይቻል ሆኖ ቀጥሏል። ታሪክም ቢሆን ለስፔን ወገንተኝነቱን ያሳያል። ከቤልጂየም ጋር ባደረጓቸው ያለፉት 11 ግንኙነቶች በአንዱም አልተሸነፈችም። 9ን አሸንፋ በሁለቱ አቻ ተለያይታለች። ስፔን በሁለቱ ሀገራት መካከል የተደረጉትን የመጨረሻዎቹን 5 ጨዋታዎች በድምር ውጤት 13-1 በሆነ ሰፊ ውጤት አሸንፋለች። ያም ሆኖ ግን ቤልጂየሞች አንድን ትልቅ ታሪካዊ አጋጣሚ ያስታውሳሉ። ሁለቱ ሀገራት በ1986ቱ የዓለም ዋንጫ ሩብ ፍጻሜ ላይ የተገናኙ ሲሆን በወቅቱ ቤልጂየም ጨዋታው 1-1 ተጠናቆ በተሰጠ የመለያ ምት ስፔንን በማሸነፍ ከውድድሩ ውጭ ማድረጓ ለዛሬው ጨዋታ ሌላ መነሳሳት ይፈጥርላታል። የቤልጂየም አስፈሪ የፊት መስመር ዛሬ ለመጀመሪያ ጊዜ የስፔንን የብረት ግንብ ሰብሮ መረቡን ያናውጠው ይሆን ወይንስ ስፔን መረቧን ያለማስደፈር ጉዞ ታስቀጥል ይሆን የሚሉት ጥያቄዎች ዛሬ ምሽት 4 ሰዓት በሎስ አንጀለስ ምላሽ ያገኛሉ። ብሬንትፎርድ ካሎም ዊልሰንን በነጻ ዝውውር ማስፈረሙን ይፋ አደረገ። የ34 ዓመቱን እንግሊዛዊ ለ1 ዓመት ከብሬንትፎርድ ጋር የሚያቆየውን ውል ተፈራርሟል። ከዌስትሃም ዩናይትድ ጋር ውሉ የተጠናቀቀው አጥቂው ባለፈው የውድድር ዘመን 7 ግቦችን ማስቆጠሩ የሚታወስ ነው። ከፍርሚያ በኋላ ዊልሰን ከአጥቂው ኢጎር ቲያጎ ጎን ለጎን የቡድኑን የማጥቃት ኃይል ለማጠናከር መጓጓቱን ገልጿል። አክሎም ያለውን ሰፊ ልምድ ለስብስቡ ለማካፈል ያለው ፍላጎት ከፍተኛ መሆኑን የተናገረው የብሬንትፎርዱ አዲሱ አሰልጣኝ ኪት አንድሪዮስ በበኩላቸው ዊልሰንን ዝውውር በደስታ የተቀበሉት ሲሆን ተጫዋቹ በፕሪሚየር ሊጉ ራሱን ያስመሰከረ ግብ አስቆጣሪ መሆኑን እንዲሁም ብቃቱና መሪነቱ ለቡድኑም ሆነ ለክለብ ወጣት አጥቂዎች ትልቅ ጥቅም እንደሚሰጥ ነው ያስረዱት። ክሪስታል ፓላስ ኦስካር ሚንጉያዛን ማስፈረሙን ገለጸ። ስፔናዊ የ27 ዓመት ተከላካይ በ4 ዓመታት ውል ክለቡን ሲቀላቀል ክሪስታል ፓላስም ከተጫዋቹ ከፍተኛ ግልጋሎት እንደሚያገኝ እምነት መጣሉን ይፋ አድርጓል። በካታላን ተወልዶ በላማሲያ አካዳሚ ያደገው ማንጊዜን በ2020 ለባርሴሎና የመጀመሪያ ጨዋታውን በማድረግ የኮፓ ዴል ሬይ ዋንጫንም አሸንፏል። በ2022 ወደ ሴልታ ቪጎ ያመራው ተጫዋቹ ከ4 ዓመታት በኋላ ቀጣይ ማረፊያውን ክሪስታል ፓላስ አድርጓል። ዝውውሩን አስመልክቶም ተጫዋቹና ክለቡ በጣም ደስተኛ መሆናቸውን የተናገሩት ካሮሊና ሙቾቫና ሊንዳ ኖስካቫ በዊምቤልደን ለፍጻሜ ደረሱ። ሁለቱ የቼክ ሪፐብሊክ ተወዳዳሪዎች ከሴሬና ዊሊያምስና ቬነስ ዊሊያምስ በኋላ ከአንድ ሀገር ለፍጻሜ የደረሱ የቴኒስ ተወዳዳሪዎች ሆነዋል። ካሮሊና ሙቾቫ ኮካጎቭን 2-1 እንዲሁም ሊንዳ ኖስኮቫ ደግሞ ማርታ ኮሎስቲዮንን 2-0 በመርታት በዊምቤልደን 2026 ለፍጻሜ ደርሰዋል። የአንድ ሀገር ተወዳዳሪዎች በዚህ መድረክ ለፍጻሜ ሲደርሱም ከ17 ዓመታት በኋላ ለመጀመሪያ ጊዜ ሆኗል። በ2009 የትማማቾቹ ሴሬና ዊሊያምስና ቬነስ ለፍጻሜ መድረሳቸው የሚታወስ ነው።
ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚሁ ያበቁ። ስለተከታተላችሁን ከልብ እናመሰግናለን። ከዜናዎቹ ጋር ተመስገን አለባቸው ነበርኩ። በያላችሁበት ሰላም